ኢራን ከሩሲያ ያገኘችውን ኤስ-300 የአየር መከላከያ ከድንበር ወደ ዋና ከተሞች እያጓጓዘች መሆኑ ተገለጸ። ግብጽ ኢትዮጵያ የባህር በር እንድታገኝ ለመርዳት በመስማማት ቅድመ ሁኔታዎችን አስቀመጠች። የተስፋ ስደት በናይል ምድር ሲጨልም የኤርትራውያን ስደተኞች የሰቆቃ ድምጽ ከግብጽ ካይሮ አስተጋባ። ሰላም ጤና ይስጥልን የቻናላችን ተከታታዮች የሰዓቱን የሀገር ውስጥና የውጭ አጭር ዜናዎቻችንን ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በመጀመሪያም ኢራን ከሩሲያ ያገኘችውን ኤስ-300 የአየር መከላከያ ከድንበር ወደ ዋና ከተሞች እያጓጓዘች መሆኑ ተገለጸ። የመካከለኛው ምስራቅ ሰማይ እንደቀደመው በነጻነት የሚተነፍስ አይደለም። የቴህራን አየርም የሰላም ንፋስን ከማዘል ይልቅ በባሩድና በኤሌክትሮኒክስ ሞገዶች ተጨናንቋል። የሳተላይት ምስሎች እንደሚያመላክቱት የኢራን ሰማይ አሁን ክፍት አይደለም፣ ተዘግቷል፣ ተጠብቋል። እንዲሁም በማንኛውም ቅስፈት እሳት ሊተፉ በተዘጋጁ ሚሳኤሎች አጥር ታጥሯል። ይህ በሆነበት ምክንያት ቴህራን አንድ ትልቅ ነገር እየመጣ ነው ብላ ስለምታምን ነው። ጠላት ከመምጣቱ በፊት ጋሻ ማጥበቅ የጦርነት ቀዳሚ ሕግ ነውና ኢራን የአየር መከላከያዋን ወደ መሃል ሀገር አስጠግታለች። ከቅርብ ጊዜ ወዲህ በሚወጡ የሳተላይት ምስሎች እንደሚታየው ኢራን እጅግ ዘመናዊና አስፈሪ የተባለውን ከሩሲያ ያገኘችውን የኤስ-300 የአየር መከላከያ ስርዓት ከድንበር አካባቢዎች በማንሳት ወደ ዋና ከተሞቿና ስትራቴጂካዊ ቦታዎቿ እያጓጓዘች ነው። ይህ ለውጥ ተራ ወታደራዊ ልምምድ ሳይሆን በግልጽ የሚታይ የህልውና ዝግጅት ነው። ኤስ-300 የተሰኘው ይህ የሩሲያ ስጦታ ረጅም ርቀት ተወንጫፊ የአየር መከላከያ ሲሆን በአንድ ጊዜ በርካታ ኢላማዎችን ለይቶ ተከታትሎና አሳዶ የመደምሰስ አቅም ያለው የሰማይ ላይ አዳኝ ነው። የዚህ ስርዓት ወደ መሃል ሀገር መጠጋት የሚያመላክተው አንድ እውነት አለ። ይኸውም የኢራን ወታደራዊ መሪዎች የአሜሪካን ጥቃት እርግጠኛ ሆነው እየጠበቁ መሆናቸው ነው። የዚህ ሁሉ ዝግጅት መነሻ ደግሞ ዋሽንግተን ናት። አሜሪካ በዚህ ቀጠና ያላት ወታደራዊ ጡንቻ እያፈረጠመች ትገኛለች። የባህር ኃይል መርከቦች ማከማቸት ብቻ ሳይሆን የሰማይ ላይ የበላይነትን ለመውሰድ የሚያስችሉ እጅግ ዘመናዊ የሆኑ ኤሌክትሮኒክ ጦርነት አውሮፕላኖች አሰማርታለች። በተለይም ቦይንግ ኢኤ-18 ጂ ግላውረን የተሰኘው አውሮፕላን መገኘት ለኢራን ትልቅ ስጋት ነው። ይህ አውሮፕላን ቦምብ ከመጣል ይልቅ የጠላትን አይን በማጥፋት የሚታወቅ ነው። የራዳር ስርዓቶችን በማብዛት የመገናኛ መስመሮችን በመቁረጥና የአየር መከላከያ ስርዓቶችን እውር ሆነው እንዲቀሩ በማድረግ ለሌሎች ተዋጊ ጀቶች በር የሚከፍት የቴክኖሎጂ መርስ ተሸካሚም ነው። ከዚህ ጎን ለጎን የኢራን የአየር መከላከያ ስርዓቶች አድነው ለማጥፋት በልዩ ሁኔታ የተዘጋጀው ኤፍ-16ሲጄ መኖር ነገሮችን ከቃላት ጦርነት ወደ እውነተኛ ፍልሚያ ሊቀይሩ እንደሚችሉ ፍንጭ ይሰጣል። አሁን እየተካሄደ ያለው ነገር ቢኖር ዘመናዊ የአይጥና የድመት ጨዋታ ነው። የአሜሪካ አውሮፕላኖች የኤሌክትሮኒክስ መረብ በመዘርጋት የኢራን ራዳሮች ለማደንዘዝ ይሞክራሉ። በሌላ በኩል ደግሞ የኢራን የአየር መከላከያ ባለሙያዎች ከመሬት በታች ባሉ ኮማንድ ፖስቶች ሆነው የራዳር ስክሪኖቻቸውን እየጠበቁ ከጠላት የሚመጣውን የኤሌክትሮኒክስ ጥቃት ለመለየትና ሚሳይሎቻቸውን ለማስፎንጨፍ ጣቶቻቸውን ማስፎንጨፊያ ቁልፍ ላይ አድርገው በንቃት ይጠብቃሉ። ይህ ፍጥጫ የአካል ሳይሆን የነርቭና የቴክኖሎጂ ፍጥጫ ነው። በሴኮንዶች ውስጥ በሚደረግ ውሳኔ በመቶዎች ኪሎ ሜትር ርቀት ላይ ያለ ኢላማን መምታት ወይም መሳት የሚወሰንበት ወሳኝ ምዕራፍ ነው። በዚህ ውጥረት ውስጥ ሌላ ስውር እጅ መኖሩም እየተነገረ ነው። ያልተረጋገጡ ነገር ግን በስፋት እየተናፈሱ ያሉ መረጃዎች እንደሚያመላክቱት ቻይና በድብቅ ለኢራን የአየር መከላከያ ድጋፍ ልታደርግ ትችላለች። ይህ እውነት ከሆነ የጨዋታው ሕግ ሙሉ በሙሉ ይቀየራል። ግጭቱ ከኢራን አሜሪካ ፍጥጫ አልፎ ወደ የሀያላን ትሪያንግል ይቀየራል። የሩሲያ ቴክኖሎጂ ኤስ-300 የቻይና የድብቅ ድጋፍና የኢራን መልክዓ ምድር አቀማመጥ ሲደመሩ ለአሜሪካ ቀላል የማይባል ወታደራዊ ፈተና ይፈጥራሉ። ይህ የሶስትዮሽ ጥምረት ከተፈጠረ የአሜሪካ አውሮፕላኖች ወደ ኢራን ሰማይ ሲገቡ የሚገጥሟቸው ተግዳሮቶች ከታሰበው በላይ ውስብስብ ይሆናል። ኢራን ቀደም ሲል ተጎድቶ ነበር የተባሉትን የአየር መከላከያ ስርዓቶቿን ጠጋግና ራዳሮቿን እንደገና አስተካክላና አዳዲስ መለዋወጫዎችን ገጥማ ሰማያዊ ደህንነቱ የተጠበቀ ነው የሚል መልእክት እያስተላለፈች ነው። ይሁን እንጂ የምዕራባውያን ኃይሎችም ተኝተው አላደሩም። የኔቶ ኃይሎች ለዓመታት የሩሲያ የኤስ-300 ስርዓት እንዴት ሰብሮ መግባት እንደሚቻል ሲለማመዱ ሲያጤኑና
ሲማማሩም ኖሯል። የራዳር ሞገዶቹ እንዴት ማጭበርበር እንደሚቻል፣ ሚሳኤሎችን እንዴት ማምለጥ እንደሚቻል በተደጋጋሚ በተደረጉ ሲሙሌሽንና የቀጥታ ልምዶች ተፈትነዋል። በዘመናዊ ጦርነት ውስጥ የመጀመሪያውና ወሳኙ ምዕራፍ የሰማይ ላይ የበላይነትን መቆጣጠር ነው። አየር ላይ ያሸነፈ መሬት ላይ ያለውን ጦርነት በግማሽ እንዳሸነፈም ይቆጠራል። አሁን የምናየው ይህ የሰማይ ጦርነት ከመጀመሩ በፊት የሚደረግ የመጨረሻ የዝግጅት ምዕራፍ ነው። ኢራን የብረት ዣንጥላዋን እየዘረጋች፣ አሜሪካ ደግሞ የዣንጥላውን ቀዳዳዎች እየፈለገች ነው። ሁለቱም ወገኖች አንድ ጥይት ሳይተኩሱ ነገር ግን እጅግ አደገኛ የሆኑ መልእክት እየተለዋወጡም ነው። ይህ የኃይል ሚዛን መለካካትና የስትራቴጂካዊ ቦታዎች ሽሚያ መጪውን ጊዜ ብሩህ ሳይሆን በጥርጣሬ ደመና የተሸፈነ መሆኑን የሚያሳይ ነው። ዓለም ትንፋሿን ሰብስባ ቀጣዩን የሳተላይት ምስል ወይም ቀጣዩን የፖለቲካ ውሳኔ እየጠበቀች ትገኛለች። ጦርነቱ ገና አልተጀመረም። ነገር ግን የጦርነቱ ልብ ትርታ በቴህራን ሰማይ ላይ በግልጽ ይሰማል። በመቀጠል ግብጽ ኢትዮጵያ የባህር በር እንድታገኝ ለመርዳት በመስማማት ቅድመ ሁኔታዎችን አስቀመጠች። የሰሜን ምስራቅ አፍሪካ ጂኦፖለቲካ ላለፉት 10 ዓመታት በሁለት ኃያል ተፈጥሯዊ ሀብቶች ሲዘወር ቆይቷል። እነሱም የአባይ ወንዝና የቀይ ባህር ናቸው። እነዚህ ሁለት የውሃ አካላት ለቀጠናው ሀገራት የህልውና የኢኮኖሚና የሉዓላዊነት መሰረቶች ናቸው። በቅርቡ ይፋ የሆነውና የተሰማው ዜና ግን በዚህ ውስብስብ ቀጠና ውስጥ አዲስ የፖለቲካ ነፋስ መምጣት እንደጀመረ የሚያመላክት ነው። ግብጽ በአባይ ውሃ ላይ ያላትን የቆየ የጥርጣሬ አቋም በማለዘብ ኢትዮጵያ ለዘመናት ስትጠይቅ የነበረውን የቀይ ባህር የባህር በር ጥያቄ ለመደገፍ ፍላጎት ማሳየቷ በምስራቅ አፍሪካ የፖለቲካ ካርታ ላይ መሰረታዊ ለውጥ ሊያመጣ የሚችል ታሪካዊ ክስተት ተደርጎ ሊወሰድ ይችላል። ለዘመናት የዘለቀው የግብጽና የኢትዮጵያ ግንኙነት በአባይ ወንዝ ዙሪያ በተፈጠረ አለመተማመን ታጥሮም ቆይቷል። ግብጽ የአባይን ውሃ እንደ ብቸኛ ህይወቷ ስትመለከት፣ ኢትዮጵያ ደግሞ ወንዙን ለልማቷ የመጠቀም ተፈጥሯዊ መብት እንዳላት አጥብቃ ስትከራከር ቆይታለች። በሌላ በኩል ኢትዮጵያ የባህር በር አልባ መሆኗ የፈጠረባት የኢኮኖሚና የደህንነት ጫና የቀጠናውን ፖለቲካ ይበልጥ ውስብስብ አድርጎት ነበር። ካይሮ በተለምዶ አዲስ አበባ ወደ ቀይ ባህር የምታደርገውን እንቅስቃሴ በጥርጣሬ ስትመለከት የነበረው ጠንካራ የባህር ኃይል ያላት ኢትዮጵያ በአባይ ጉዳይ ያላትን የመደራደር አቅም ይበልጥ ያጠናክርብኛል ከሚል ስጋት የመነጨም ነበር። ሆኖም ይህ አዲስ የዜና ዘገባ እንደሚያመላክተው የካይሮ ፖሊሲ ከዜሮ ድምር ፖለቲካ ወደ የጋራ ተጠቃሚነት ሽግግር እያደረገም ይመስላል። በዚህ ዘገባ ላይ የተንጸባረቀው ዋናው ነጥብ ልውውጥ የሚለው ጽንሰ ሀሳብ ነው። ግብጽ ለኢትዮጵያ የቀይ ባህር በር ጥያቄ ድጋፍ ለመስጠት ፈቃደኛ መሆኗ በምላሹ በታላቁ የኢትዮጵያ ህዳሴ ግድብና በውሃ ክፍፍል ዙሪያ ለስለስ ያለ ወይም ለግብጽ የውሃ ዋስትናን የሚሰጥ ስምምነት እንዲኖር ቅድመ ሁኔታ ማስቀመጧን ያሳያል። ይህ አካሄድ በዲፕሎማሲው ዓለም ኩዊድ ፕሮ ኩዎ ወይም ለዚህ ይህን እሰጣለሁ የሚባል ስልት ነው። ግብጽ የህዳሴውን ግድብ እውን መሆኑንና የውሃ ሞላሉን መጠናቀቁን ተከትሎ ከእንግዲህ ግድቡን ማስቆም እንደማይቻል በመረዳት ቢያንስ የውሃ ፍሰቱን አስተማማኝነትና በድርቅ ወቅት የሚኖረውን ኦፕሬሽን ለማረጋገጥ ስትል የቀይ ባህርን ካርድ እንደ መደራደሪያ እያቀረበች መሆኑን ያሳያል። ይህ ለኢትዮጵያ ምን ማለት ነው? ለዘመናት የውሃ ምንጭ እንጂ የባህር ባለቤት አይደለሽም በሚል ጂኦፖለቲካዊ እስር ቤት ውስጥ ለነበረችው ኢትዮጵያ ከቀጠናው ዋነኛ ተቀናቃኝ ከሆነችው ግብጽ እንዲህ አይነት ድጋፍ ማግኘት ትልቅ የዲፕሎማሲ ድል ነው። ኢትዮጵያ ከሶማሌላንድ ጋር ያደረገችው የመግባቢያ ስምምነት በቀጠናው ውጥረት ፈጥሮ በነበረበት ወቅት የግብጽ አቋም መለወጥ ለኢትዮጵያ የባህር በር ጥያቄ ዓለም አቀፋዊ ተቀባይነት ሊሰጠው ይችላል። ግብጽ ይህንን ድጋፍ የምትሰጠው በሶማሊያ ሉዓላዊነት ላይ ተጽዕኖ በማይፈጥር መልኩ ምናልባትም በጅቡቲ ወይም በሌላ የጋራ ልማት ማዕቀፍ ውስጥ ከሆነ ይህ ቀጠናዊ ውጥረቱን ከማርገብ አልፎ የኢኮኖሚ ውህደቱን ሊያፋጥን ይችላል። በሌላ በኩል ይህ ለስለስ ያለ የውሃ ስምምነት ለኢትዮጵያ ምን ዋጋ ያስከፍላል የሚለው ጥያቄ ወሳኝ ነው። የውሃ ጉዳይ ለኢትዮጵያ የሉዓላዊነት ጉዳይ ነው። ግብጽ የምትፈልገው ለስለስ ያለ አቋም ማለት በድርቅ ዓመታት የግድቡን ውሃ የመልቀቅ አስገዳጅ ሕግን የሚመለከት ከሆነ ይህ ለኢትዮጵያ የኤሌክትሪክ ምርትና የወደፊት የውሃ ተጠቃሚነት ላይ አሉታዊ ተጽዕኖ እንዳያሳድር ጥንቃቄ የተሞላበት ድርድር ይጠይቃል። ይሁን እንጂ ፖለቲካ የጥበብና የመቻሻል መድረክ እንደመሆኑ ሁለቱም ሀገራት ከተለመደው ግትር አቋማቸው ዝቅ ካሉ የአባይ ውሃ የመለያያ ግድግዳ ከመሆን ይልቅ የቀይ ባህርን በር መክፈቻ ቁልፍ ሊሆን እንደሚችል ይህ አጋጣሚ ያሳያል። ከጂኦፖለቲካዊ ስትራቴጂክ አንጻር የግብጽ አዲሱ አቋም የኢትዮጵያን ተጽዕኖ ለመገደብ ከመሞከር ይልቅ ከኢትዮጵያ ጋር በመተባበር ጥቅሞችን ማስጠበቅ ይሻል ወደሚል ድምዳሜ መድረሷን ያሳያል። ኢትዮጵያ የቀይ ባህር ተደራዳሪ መሆኗ ለግብጽ የስዊዝ ካናል ደህንነት ስጋት ሲሆን በተቃራኒው ጠንካራ የኢኮኖሚ አጋርነትን
በመፍጠር የንግድ እንቅስቃሴ እንደሚያሳድግ ካይሮ የተረዳች ይመስላል። በተጨማሪም ግብጽ በዚህ እርምጃ በምስራቅ አፍሪካ ያላትን ተሰሚነት ለመመለስና ከኢትዮጵያ ጋር ወደ ዘላቂ ሰላም ለመምጣት እየሞከረች ነው። ነገር ግን ይህ ሂደት አልጋ ባልጋ ይሆናል ማለት አይደለም። በዚህ ስምምነት ውስጥ ሶስተኛ ወገኖች ይኖራሉ። በተለይም ሶማሊያና ኤርትራ የዚህን አዲስ የግብጽና የኢትዮጵያ መቀራረብ እንዴት ይመለከቱታል? ግብጽ ከዚህ ቀደም የሶማሊያ አቋም በመደገፍ ኢትዮጵያን ስትቃወም ነበር። አሁን አቋሟን ማለዘብ በሞቃዲሾ በኩል እንደ ክህደት ሊቆጠር ይችላል ወይስ ግብጽ የኢትዮጵያን የባህር በር ጥያቄ ከሶማሊያ ሉዓላዊነት ጋር በማይጋጭ መንገድ ለመፍታት አዲስ የመፍትሄ ሀሳብ ይዛ ትመጣ ይሆን? እነዚህ ጥያቄዎች ወደፊት የሚመለሱ ቢሆንም የግብጽ ፍላጎት በዋናነት በአባይ ውሃ ላይ ያተኮረ መሆኑን መረዳት ይቻላል። በማጠቃለያው እንደ አውሮፓውያን አቆጣጠር በ2026 የተሰማው ይህ ዜና በምስራቅ አፍሪካ የፖለቲካ ሰማይ ላይ የተከሰተ ብሩህ ምልክት ነው። በአባይ ውሃና በቀይ ባህር መካከል የነበረው የተወሳሰበ ቋጠሮ ሊፈታ የሚችልበት እድል ተፈጥሯል። ኢትዮጵያ የውሃ ጥቅሟን አሳልፋ ሳትሰጥ፣ ነገር ግን ለጎረቤት ሀገራት ስጋት ምላሽ በመስጠት ለዘመናት የጓጓችለትን የባህር በር የምታገኝበትን፣ ግብጽም የውሃ ዋስትና በጦርነት ሳይሆን በዲፕሎማሲ የምታረጋግጥበት ታሪካዊ አጋጣሚ ተፈጥሯል። ይህ ጅማሩ በብስለት ከተመራ የቀጠናውን ሕዝቦች ደህንነትና ከግጭት አዙሪት በማውጣት ወደ የጋራ ልማትና ብልጽግና የሚያሸጋግር ድልድይ ሊሆንም ይችላል። ውሃው ወደ ባህር ይፈሳል። ፖለቲካውም እንዲሁ ከተፈጥሮ ጋር ተስማምቶ ወደ ሰላም ባህር መፍሰስ ከቻለ አሸናፊዎቹ የካይሮና የአዲስ አበባ መንግስታት ብቻ ሳይሆኑ የጠቅላላው ቀጠና ህዝቦችም ይሆናል። በመጨረሻም የተስፋ ስደት በናይል ምድር ሲጨልም የኤርትራውያን ስደተኞች የሰቆቃ ድምፅ ከግብጽ ካይሮ አስተጋባ። ከቀይ ባህር ማዶ ከአምባገነናዊ ቀንበር በማምለጥ ነጻነትና የተሻለ ነገን ፍለጋ እግሬ አውጪኝ ብለው የተሰደዱ ኤርትራውያን ዛሬ በግብጽ ምድር ሌላ ምዕራፍ የሌለው የሰቆቃ መጽሐፍ እየተገለጠባቸው ይገኛል። የሰው ልጅ በተፈጥሮ የተሰጠውን የመኖር የመንቀሳቀስና ከስጋት ነፃ መሆን መብት ፍለጋ ያደረጉት ጉዞ በግብጽ የፖሊስ ጣቢያዎችና ማጎሪያ ካምፖች ውስጥ ወደ ተፈራረቀበት የመከራ ጽዋ ተቀይሯል። በቅርቡ የወጣው የሰብአዊ መብት ተሟጋች አስቸኳይ ማስጠንቀቂያ እንደሚያመላክተው በግብጽ የሚገኙ ኤርትራውያን ስደተኞች ህልውና እጅግ አሳሳቢ በሆነ አጣብቂኝ ውስጥ ወድቋል። ይህ ዘገባ በቁጥሮች የተደገፈ መረጃ ብቻ ሳይሆን ከቁጥሮቹ በስተጀርባ ያለውን የእናቶች እንባ፣ የህፃናት ጩኸትና የወጣቶች የጠወለገ ተስፋ የሚያሳይ የዘመን ህመም ነው። በግብጽ የተለያዩ ከተሞች በተለይም በአስዋና በመዲናዋ ካይሮ አካባቢዎች የሚደረጉ የጅምላ እስርና አሰሳ ስደተኞችን እንደ ወንጀለኛ አድኖ ወደ እስር ቤት የመወርወር ዘመቻ ሆኖ ቀጥሏል። ቤታቸው መጠለያ ሳይሆን የፍርሃት ቤት ሆኗል። በሌሊት የሚሰማ የበር ኳኳታ ለእነዚህ ስደተኞች የሞት ያህል ያስደነግጣቸዋል። ህጋዊ የመኖሪያ ፍቃድ ያላቸውም ሆኑ የሌላቸው የተባበሩት መንግስታት የስደተኞች ኮሚሽን ወረቀት የያዙ መሆኑ ገና በሂደት ላይ ያሉ ልዩነት ሳይደረግባት የሚፈጸሙ ይህ የእስር ዘመቻ የስደተኞችን ዓለም አቀፍ መብት በጠራራ ፀሐይ የሻረ ክስተት ነው። በእስር ቤቶች ውስጥ ያለው ሁኔታ ደግሞ ከቃላት በላይ የከበደ ነው። እንደ ዘገባው ከሆነ ታሳሪዎቹ በጠባብና ንጽህና ባልተጠበቀ ስፍራ ተጨንቀው እንዲያድሩ ይደረጋሉ። የህክምና እርዳታ ማግኘት የቅንጦት፣ ምግብና ውሃ ማግኘት ደግሞ የልምምጥ ጉዳይ በሆነበት በዚህ የምድር ቃፊር ውስጥ ኤርትራውያን ወገኖች ሰብአዊ ክብራቸው ተገፎ እንደ ዕቃ ተከምረዋል። የጉዳዩ አሳሳቢነት ይበልጥ የሚያጎላው ደግሞ በእስር ቤቶች ውስጥ ይፈጸማሉ ተብለው አካላዊና ስነ-ልቦናዊ ማሰቃየት ነው። ስደተኞቹ መብታቸውን እንዳይጠይቁ፣ ጠበቃ እንዳያገኙና ከውጭ ዓለም ጋር እንዳይገናኙ ተደርጎ በሚደርስባቸው ጫና ብዙዎች ለከፍተኛ የአእምሮና የአካል ጉዳት እየተዳረጉ ነው። በተለይም ሴቶችና ህጻናት በዚህ አስከፊ ሁኔታ ውስጥ የሚያሳልፉት ጊዜ በህይወት ዘመናቸው የማይሻር ጠባሳ እየተውባቸው ይገኛል። ዘገባው እንደሚያመላክተው አንዳንድ ስደተኞች በደረሰባቸው ከባድ ድብደባና እንግልት ለሞት እስከ መቃረብ የደረሱበት አጋጣሚ መኖራቸውም የጉዳይ አሳሳቢነት የትየለሌ ያደርገዋል። ይህ ተግባር ግብጽ ፈርማ የተቀበለችውን ዓለም አቀፍ የሰብአዊ መብት ድንጋጌዎች የሚጣረስ ብቻ ሳይሆን የሰዎችን ክብር የሚፈታተን የሞራል ውድቀትም ጭምር ነው። ከሁሉም በላይ ስደተኞችን እንቅልፍ የሚነሳውና ከእስርና ስቃዩ ባልተናነሰ የሚያስጨንቃቸው ወደ ሀገር የመመለስ አደጋ ነው። ከሞትና ከእስር ሸሽተው የመጡበትን የአፍሪካ ሰሜን ኮሪያ እየተባለች ወደምትጠራው ሀገራቸው በግዳጅ መመለስ ማለት መልሶ ወደ እቶነ እሳት መግባት ማለት ነው። በኤርትራ መንግስት ያልተገደበ የውትድርና አገልግሎትና የሰብአዊ መብት ጥሰት የሚጠበቅባቸው መሆኑን እየታወቀ ግብጽ
ግብጽ እነዚህ ስደተኞች አሳልፋ ለመስጠት የምታደርገው ዝግጅት ወይም ሙከራ በዓለም አቀፉ ሕግ መሰረት ስደተኞችን ለጉዳት ወደሚደረጉበት ሀገር ያለመመለስ መርህ የሚለውን መሰረታዊ ሕግ የሚጥስም ነው። ይህ ስጋት በስደተኞቹ ላይ የፈጠረው ሽብር ከእስር ቤቱ ግድግዳዎች በላይ የከበደ የህሊና እስር ሆኖባቸዋል። በዚህ ውስብስብ የፖለቲካና የዲፕሎማሲ ጨዋታ ውስጥ የኤርትራውያን ስደተኞች ድምጽ በረሃብና በውሃ ጥም እንደደረቀ ቅጠል እየረገፈ ነው። ዓለም አቀፉ ማህበረሰብ፣ የተባበሩት መንግስታት ድርጅትና ሌሎች የሰብአዊ መብት ተቋማት ጣልቃ ገብተው ግብጽን ካልጠየቁ ነገሮች ወደ ባሰ ደረጃ ሊሸጋገሩም ይችላሉ። ይህ የሰብአዊ መብት ጥሪ ለፖለቲካ ፍጆታ የሚውል ርዕስ ሳይሆን የደምና የስጋ ጉዳይ፣ የህይወትና የሞት ጉዳይ ነው። በግብጽ እስር ቤቶች የሚሰማው የኤርትራውያን ዋይታ የናይል ወንዝ ተከትሎ ለዓለም ህሊና የሚጮህ የፍትህም ጥሪ ነው። ይህንን ጥሪ ሰምቶ ዝም ማለት በታሪክ ፊት ተጠያቂ የሚያደርግና የሰው ልጅን መብት አሳልፎ እንደመስጠት የሚቆጠር ነው። ስለሆነም ይህ የጅምላ እስር፣ ማሰቃየትና ወደ ሀገር የመመለስ ስጋት በአስቸኳይ እንዲቆም ሁሉም የሰው ልጅ ወዳጅ የሆነ አካል ድምጹን ሊያሰማም ይገባል። ስደት ወንጀል አይደለም። ስደተኛን መጠበቅ ደግሞ ግዴታ እንጂ ችሮታም አይደለም። ክቡራን ቻናላችን ቤተሰቦች ለሰዓቱ ያሰናደናቸው የሀገር ውስጥና የውጭ አጫጭር ዜናዎቻችን ይህንን ይመስሉ ነበር። ስለከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን።